ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 19 2017 ዓ.ም ዕለታዊ ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ፋኖ የከባድ መሳሪያ ድብደባ ማድረጉን የሚገልጽ መረጃ ነው። እንደዚሁም ደግሞ ፋኖ ራሱ ባመረታቸው ተቀጣጣይ ፈንጂዎች ውጊያዎችን ያደረገ መሆኑን የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢ ያሉ አሁናዊ ሁኔታዎችን እና ሌሎች ተዛማኝ ዝርዝር መረጃዎችን ወደ እናንተ እያደረስኩ አብሬያችሁ የምቆይ ይሆናል። እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ጥቆማ፣ ሀሳብ፣ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ መልሳችሁ ልትልኩልኝ ትችላላችሁ። እመለከታቸዋለሁ። ጥቆማ ዜና@gmail.com የኢሜል አድራሻ ነው። በዚህ በርካቶቻችሁ በርካታ አስተያየቶችን፣ ጥቆማዎችን፣ ሀሳቦችን፣ ህትመቶችን እንዲሁም ደግሞ ለሚዲያና ለታሪክ ማስረጃ እንዲሁም ለፖለቲካ ትንታኔ የሚሆኑ ሰነዶችን እየላካችሁ ስለሆነ በእጅጉ ነው የማመሰግነው። አሁንም ሌሎቻችሁ እንድታደርጉ በአክብሮት ጋብዛለሁ። ብትልኩ መልሼ የመለከታቸው ይሆናል። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከፍተኛ የጸጥታ ኃላፊዎችን ከስራ አሰናብቷል። ሌሎችን ደግሞ አዲስ ሹመቶችን ሰጥቷል። በተለይ አሁን ባለው የፋኖ ትግል እንግዲህ ከፍተኛ ክልላዊ ጸጥታ ቦታ ናቸው የተባሉ የሚሊሻና የፖሊስ ኮሚሽነር እንዲሁም የሰላምና ደህንነት ቢሮ ኃላፊዎች ከኃላፊነት ተነስተዋል። በምትኩ ደግሞ አዲስ ተሹመዋል። እንግዲህ ከተሾሙት መካከል የዶክተር እሸቱ የሱፍ በቅርቡ ከቻይና ትምህርት አጠናቆ የመጣ የክልሉ ሰላምና ጸጥታ ደህንነት ቢሮ ኃላፊ ሆኖ ተሹሟል። ቀድሞ ደሳለኝ ጣሰው ይዞት የነበረውን ቦታ እንዲሁም ደግሞ ኮሚሽነር ዘላለም መንግስቴ የክልሉ ፖሊስ ኮሚሽን ሆኗል። የፌዴራል ፖሊስ ምክትል ኮሚሽን እንዲሁም ደግሞ የአዲስ አበባ ምክትል ኮሚሽን ነበር። በነገራችን ላይ ይህን ሰውዬ እኔ ያውቀዋለሁ በግልም አዲስ አበባ ፖሊስ ኮሚሽን እያለ ሶስተኛ እስር ቤት በአዲስ አበባ ፖሊስ ኮሚሽን ሶስተኛ እስር ቤት በነበርንበት ጊዜ የተለያዩ ጉዳዮችን እንጠይቀው ነበረ። አለቆቹ ካልተናገሩ በስተቀረ የወደቀ ነገር እንኳን ለማንሳት ፈቃደኛ ያልሆነ ያለቆቹን አጠቃላይ ስሜት በመከተል እንዲሁም ደግሞ እንደው አጠቃላይ የራሳቸው አቋም አላቸው የሚባሉ ተራ የእስረኛ ጥያቄዎችን እንኳን ለመመለስ ፈቃደኛ ያልሆነ ሌሎችን አለቆቹን የሚፈራ ሁነኛ አድርባይ የነበረ ሰውዬ ነው። ያን ተከትሎ እንግዲህ በፌዴራል ፖሊስ ምክትል ኮሚሽነር ሆኖ የደመላሽ ገብረ ሚካኤል ሲያገለግል ነበር። አሁን ደግሞ የአማራ ክልል ፖሊስ ኮሚሽነር ሆኖ ተልኳል። እሱም እንግዲህ አሁን የተለወጡት መካከል ቀድሞ ኮሚሽነር ደስዬ ደጀን ይዞት የነበረው ቦታ ነው። እንዲሁም ደግሞ አቶ አስቻለው አላምሬ የተወካዮች ምክር ቤት ተመራጭ ከምስራቅ ጎጃም የክልሉ ሚሊሻ ጽሕፈት ቤት ኃላፊ ሆኗል። የክልሉ ሚሊሻ ጽሕፈት ቤት ኃላፊ ቀድሞ የጀኔራል አበባው የቅርብ ጓደኛ የነበረ እንደዚሁም የትውልድ አካባቢ የነበረ ሰው ነበር ይዞት የነበረው። እሱ አሁን ተባሮ አቶ አስቻለው አንበሬ የአቶ ተመስገን ጥሩነህ የቅርብ ሰው ነው የተሾመው ተብሏል። ይህ እንግዲህ የሚያሳየው አጠቃላይ በክልሉ ያለው የጸጥታ ሁኔታ አሁንም ለአረጋ ከበደ እንደከበዳቸው ሰዎችን መለወጥ እንዲሁ ካሁን በፊት ካቢኔው እንደለወጡት አሁን ደግሞ መለወጥ የክልሉን ጸጥታ እንቆጣጠራለን የሚል ነው። እንግዲህ ከፖለቲካ ጥያቄዎች ባሻገር ያለው ለማንኛውም ዛሬ አረጋ ከበደ ይህንን ሹመት ሰጥቷል ተብሏል። ከክልሉ መንግስት አካባቢ የተገኙ መረጃዎች ናቸው እነዚህ። ወደ ሌሎች መረጃዎች ሲሄድ ወደ አዲስ አበባ የሚወስድን መረጃ ነው የማስከትለው። ይሄኛው እንግዲህ ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል አንዱ የሆነው ነው። ያው ብዙ ሰዎች እንግዲህ በተለይ እንደዚህ አይነት ዘገባዎች ላይ ያላችሁን አስተያየቶች፣ ምልከታዎች ልትጨምሩ ትችላላችሁ። በርካታ አብያተ ክርስቲያናት በተለይ በወንጌላውያን ቤተክርስቲያን በግለሰቦች የሚመሩ በርካታ ቤተክርስቲያናት አሉ። ከነዚህ መካከል ዛሬ አንዷ ቤተክርስቲያን ከአጠቃላይ አገልግሎት ታግዳለች። በተለይ እንግዲህ ክሪስት አርሚ ኢንተርናሽናል ቸርች እየተባለች የምትጠራው ቤተክርስቲያን ከአገልግሎት እንደታገደች ነው የወጣው ደብዳቤ የሚያሳየው። በምዝገባ 03 111 ምዝገባ ቁጥር ተመዝግባ የነበረችው ቤተክርስቲያን ከዛሬ ከመጋቢት 19 ጀምሮ ከአገልግሎትና ከአጠቃላይ እንቅስቃሴ ታግዳለች። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው ይቺ ቤተክርስቲያን የታገደችው። የካውንስሉ አባላት ስነ ምግባር ደንብ ጥሰዋል የሚል ነው እገዳው። ደብዳቤው ላይ የተመለከትኩት የቤተክርስቲያኗ መሪ የካውንስሉን ደንቦች ሙሉ በሙሉ ጥሷል። ስለዚህ በዚህ ምክንያት ቤተክርስቲያኗ የካውንስሉን ደንቦች አላከበረችም በሚል ነው የታገደችው። የካውንስሉ የስነ መለኮት ኮሚሽን እና የህግ ኮሚሽን የመጨረሻ ውሳኔ እስኪሰጡ ድረስ ይህች ቤተክርስቲያን ታግዳ እንድትቆይ ደብዳቤ ተጽፏል። ደብዳቤውም ይህን ነው የሚያመላክተው።
የመንግስት አካላት እግዱን እንዲያስፈጽሙ እንደዚሁ ደብዳቤው ጠይቋል። በደብዳቤው ላይ እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጻፈው ደብዳቤ ላይ የመንግስት ባለስልጣናት ይህንን እግድ እንዲያስተገብሩ ደብዳቤ ጽፏል። ይሄ ምናልባት ደብዳቤውን የተመለከታችሁት ሊሆን ይችላል። በዚህ ደብዳቤ የታገዱት እዩ ጩፋ የሚባሉ ናቸው። የእዩ ጩፋ ቤተክርስቲያን ነች የታገደችው። ይህንን በተመለከተ ጉዳዩ ምንድን ነው የሚል ለማጣራት ሞክሬ ነበረ። ባጣራሁት መረጃ መሰረት ሰሞኑን እዩ ጩፋ የሚያደርጋቸው እንቅስቃሴዎች አሉ። እንደ አንድ የአገር መሪ እንደ አንድ የአገር ባለስልጣን ወደ ለሃይማኖታዊ እንቅስቃሴ ሲያደርግ በማርሽ ባንድ እንዲሁም ደግሞ በልዩ ልዩ ኮማንዶዎች እና ጋርዶች ነው ታጅቦ የሚሄደው። ማርሽ ባንድ እየወጣ ነው የሚቀበለው። ይሄ በተደጋጋሚ ሲሆን ታይቷል። በዚህ ምክንያት የጦር መሳሪያ እጀባ ለአንድ ሃይማኖት መሪ ያስፈልጋል ወይ የሚል ጥያቄ ከተወሰኑ ሰዎች ቀርቦ ነበረ። ይህንን ተከትሎ የሰጠው ምላሽ ነው ለዚህ ስር ያበቃው የሚል አስተያየት የመረጃ ምንጮቹ የቅርብ ሰዎች አድርሰውኛል። ምንድን ነው ቃል በቃል መታጀብ ከፈለጋችሁ እንደኔ ስራ ሰርታችሁ ታጀቡ። ገና ማርሽ ባንድም እንዲሁም በኮማንዶ መታጀብ ከዚህ በላይ ይሆናል። ገና እኔ መንገድ ጠራጊ ነኝ። ወደፊት በራሱ የግል ጀት እየተንቀሳቀሰ ወንጌል የሚሰብክ ይመጣል። የእሱ መሪ እኔ ነኝ ብሏል። ይሄ እስካሁንም ያለው አይደለም ለስር ያበቃው ነው የሚሉት የመረጃ ምንጮቹ። ቃል በቃል የሾላው ነብይና የበሻሻው አብይ ማንንም አይሰሙም። ስለዚህ በአደባባይ ለሚጮሁት ሁሉ ሁለቱም ጆሮ የላቸውም ብሏል። በዚህ ምክንያት ነው እየታሰረው። እንግዲህ በራሱ ጀት የሚሰብከው ሰውም እየመጣ ነው። እኔ መንገድ ጠራጊው ነኝ፣ የሾላው ነብይና የበሻሻው አብይ ማንንም አይሰሙም የሚል ንግግር በአደባባይ መናገሩን ተከትሎ የበሻሻው አብይ ሳያሳስረው አልቀረም ብለዋል። እንግዲህ በተለይ ከዚህ ጋር በተያያዘ በተለይ አንዳንድ ግለሰቦች የሃይማኖት ተቋማትን በማቋቋም እና አብይንም ተደግፈው በርካታ ነዋሪዎችን በቤተክርስቲያናት ስም በአምልኮ ቦታዎች ስም የሚያፈናቅሉ ገርጃ አካባቢ ካሁን በፊት እንግዲህ እነ ፓስተር ዮናታን በርካታ 400 ነዋሪዎችን ያፈናቀሉበት፣ ይህንን ተከትሎ በተለያዩ ቦታዎች የሚሰሩ እንደዚሁ እንግዲህ ከአምልኮ ጋር የተያያዙ የግል ጉዳዮች ቢሆኑ ግን ውለው አድረው የማህበረሰቡ ዕዳ የሆኑ ማህበራዊ ወንጀሎች፣ የተስፋፉ ህገወጥ ድርጊቶች አሉ። በዚህ ጉዳይ ምልከታዎችና አስተያየቶች ካሏችሁ ልታጋሩ ትችላላችሁ። ለዛሬው ግን ፓስተር እዩ ጩፋ የሾላው ነብይና የበሻሻው አብይ ማንንም አይሰሙም ብሎ በመናገሩ ከቤተክርስቲያኑ ታግዳለች ተብሏል። እንግዲህ እሱም የሚጠብቀው ካለ አብሮ የሚታይ ነው የሚሆነው። በርካቶቻችሁ አስተያየቶችን አድርሳችሁኛል። በተለይ የብርቱካንን ጉዳይ በተመለከተ አሁንም በርካታ አስተያየቶች ደርሰውኛል፣ ተመልክቻቸዋለሁ። አመሰግናለሁ። እንግዲህ ይህንን በተመለከተ ፍርድ ቤት ቀርቦ የ14 ጊዜ ቀጠሮ ተጠይቆባቸዋል። የኢቢኤስ የጋዜጠኞች እና ብርቱካንን ጨምሮ የሚሉ መረጃዎችን ጨምሮ በርካታ አስተያየቶችን በተላለፉት ዶክመንተሪ ዘጋቢ ፊልሞች ላይ እንደዚሁ የግል ምልከታዎቻችሁን እንዲሁም ደግሞ የሚጋጩ ያላችኋቸውን ሀሳቦች ማነጻጸሪያዎችን ጭምር ልካችሁልኛል። በእጅጉ ነው የማመሰግነው። ሌላው ከደሴ አካባቢ የደረሰ መረጃ ነው። የብርጋዴር ጀኔራል ዘውዱ ሰጣርጌ የግል እስረኞች ናቸው፣ ድምፅ ልትሆኗቸው ይገባል በሚል የወጣው መረጃ ከባለፈው ዳር ወር 2017 ዓ.ም ጀምሮ ከአዲስ አበባ ተይዘው ወደ ደሴ ኮምቦልቻ እስር ቤት የተወሰዱት ሸጋው ሎጋው የመርከብ ሳይንት አካባቢ እንግዲህ በነበረ እንቅስቃሴ ተጠርጥሯል ተብሎ ተይዞ በተደጋጋሚ ፍርድ ቤት ነፃ ያለው ተመስገን ስጦት እንዲሁም ደግሞ ሙሉጌታ አረጋ፣ እነዚህ ሶስቱም ፍርድ ቤት በነፃ ለቋቸዋል። እንደገና የፖሊስም በምርመራ ላይ በሚል ለጠቅላይ ፍርድ ቤት በትላንትናው ዕለት ለዋለው የአማራ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንደዚሁ አቅርቦ ነበር። መርማሪ ፖሊስ ያቀረበውን አቤቱታ የፖሊስን አቤቱታ ሰበር ሰሚ ችሎት ውድቅ በማድረግ ትናንት በነፃ አሰናብቷቸዋል። ሆኖም ግን አልተለቀቁም ነው የተባለው። በፖሊስ ታፍነው ደሴ ዙሪያ ወረዳ ፖሊስ ጣቢያ ይገኛሉ። ከአሁን በፊት ኮምቦልቻ ያሉት እስረኞች ሲፈቱ ወደ ባቲ ቡርቃ ወታደራዊ ካምፕ ሄዳችሁ ስልጠና ወስዳችሁ ትለቀቃላችሁ የተባሉ ቢሆንም አሁን ፍርድ ቤት የታችኛው ፍርድ ቤትም ሰበር ሰሚ ፍርድ ቤትም በነፃ የለቀቃቸው ቢሆንም አልተለቀቁም። ደሴ ዙሪያ ፖሊስ ጣቢያ ነው ታስረው የሚገኙት።
ሸጋው ሎጋው እንግዲህ ምንድነው ምክንያቱ የሚሉት የመረጃ ምንጮቹ ፖሊስ ፍርድ ቤት የማይፈልጋቸውም ፖሊስ የማይፈልጋቸውም መከላከያ ግን ይፈልጋቸዋል። ስለዚህ መከላከያ ስለሚፈልጋችሁ ነው በሚል ደሴ ዙሪያ ፖሊስ አስረዋቸው ይገኛሉ። ይፈልጋቸዋል የተባለው ደግሞ ብርጋዴር ጄኔራል ዘውዱ ሰጣርጌ ነው። የግል እስረኞቹ ናቸው። የተለየ ጉዳት እንኳ ቢደርስ ህዝብ ጉዳዩን ሊያውቀው ይገባል ተብሏል። እንግዲህ ሸጋው ሎጋው የላሊበላ አካባቢ እየተወለደ እንደሆነና ከዚህ በፊት የነሱ የፋኖ መሪ የነበረው ለመንግስት እጅ ሲሰጥ እነሱ ተይዘው ታስረው ምንም ወንጀል እንደሌለባቸው ተረጋግጦ 3-4 ጊዜ ፍርድ ቤት ነፃ ያላቸው ቢሆንም ዘውዱ ሰጣርጌ እፈልጋቸዋለሁ በሚል የሰበር ሰሚ ችሎቱን ጭምር ትዕዛዝ በመጣስ አሁን ታስረው ይገኛሉ። የከፋ ነገር እንኳ ቢመጣ ታሪክ ይመዝግቦ በሚል ነው የመረጃ ምንጮች ያደረሱት። ወደ አማራ ክልል የተለያዩ አካባቢዎች ካለው ሰብአዊ ቀውስ ጋር በተያያዘ የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ኦቻ በአማራ ክልል ያለውን እርዳታ ስርጭት በተመለከተ ትላንትና ባሰራጨው ዘገባ ላይ የተለያዩ ጉዳዮችን አንስቷል። በአማራ ክልል እርዳታ ለማድረስ በከፍተኛ ሁኔታ መቸገሩን ኦቻ ገልጿል። በጦርነቱ ምክንያት እርዳታ ማድረስ የማይቻልባቸው ቦታዎች በሚል እንዲሁ የክልሉ የተለያዩ አካባቢዎችንም እንደዚሁ ለይቶ ነው ያስቀመጠው። በዚህ መሰረት ምስራቅ አማራ የወሎ ቀጠናዎች በአመዛኙ የተሻለ እርዳታ ለማድረስ ምቹ ሁኔታዎች አሉ። በሌሎቹ በጎንደር፣ በጎጃም እንዲሁም በሸዋ አንዳንድ አካባቢዎች ግን ፈጽሞ እርዳታ ለማጓጓዝ እንኳ የማይሆን የጸጥታ ሁኔታ እንዳለ ነው ድርጅቱ ያሳወቀው። በተለይ ደቡብ ጎንደር፣ ምዕራብ ጎጃም፣ ሸዋ ቀጠናዎች ኤፍራታ ግድም፣ መራቤቴ፣ ዳውንት፣ ሰሜን ወሎ፣ ወንበርማ፣ ምዕራብ ጎጃም፣ ታሽጋይንት፣ ደቡብ ጎንደር፣ ደጋዳሞት፣ ምዕራብ ጎጃም፣ ሜጫ፣ ሰሜን ጎጃም እንዲሁም ደግሞ እስቴ፣ ደቡብ ጎንደር፣ መንዝ፣ ሰሜን ሸዋ፣ ሳይንት፣ ምዕራብ ወሎ፣ ደቡብ ወሎ ማለት ነው። እንዲሁም ደግሞ ወንበርማና ጃዊ እንደዚሁ አዊ ዞንና ምዕራብ ጎጃም ያሉ ወረዳዎች ለህፃናት ጭምር የሚደርሱ እርዳታዎችን ለማጓጓዝ እንደተቸገረ ነው የገለጸው። ድርጅቱ ከ250 ሺህ በላይ ህፃናት በአጣዳፊ የምግብ እጥረት ውስጥ ይገኛሉ በአማራ ክልል ብሏል። የነፍስ አድን እርዳታ የሚያስፈልጋቸው ህፃናት ናቸው። ከዚህ ጋር በተያያዘ በክልሉ ከ43 በላይ ወረዳዎች ባጋጠመ ድርቅና የምርት እጥረት ምክንያት በርካታ ህዝብ አሁን እርዳታ ያስፈልገዋል ነው የተባለው። ባለፈው የከፋ ችግር ውስጥ የነበሩ የሰሜን ወሎ ላስታ ቡግናና አካባቢው ዋገምራ የነበሩት አካባቢዎች በሽማግሌዎች ጋር በመነጋገር እርዳታ ማድረሱን ድርጅቱ ገልጿል። አሁን እንግዲህ የአሜሪካ የተራድኦ ድርጅት ዩኤስአይዲ እርዳታ ማቋረጡን ተከትሎ እንግዲህ ከፍተኛ ችግር ነው ያለው። የተገኘውን እርዳታ እንኳ በአግባቡ ለተጎጂዎቹ ማድረስ ካልተቻለ ችግር ነው የሚሆነው። በተለይ ሰሜን ጎንደር ከአሁን በፊት ከዋግምራ ጋር በድርቅ ተመትተው የነበሩ 6 ወረዳዎች የከፋ ችግር እንዳለ ነው ሪፖርቱ የሚያሳየው። ስለዚህ በየትኛውም አካባቢ የሚገኙ የፋኖ ኃይሎችም ሆኑ የመንግስት የጸጥታ ኃይሎች፣ ዓለም አቀፍ የእርዳታ ድርጅቶች ለተጎጂዎች የሚደርሱበትን ሁኔታ በማመቻቸት ትብብር በማድረግ ኃላፊነታቸውን ሊወጡ ይገባል። በጦርነት ውስጥ እንግዲህ ለተጎጂዎች ዓለም አቀፍ ረድኤት ድርጅቶች እርዳታ የማድረስ እንግዲህ ሰብአዊ ተግባር ነው እየሰሩ ያሉት። ይህንም የዓለም አቀፍ ስምምነቶችም ጭምር የሚደግፏቸው ናቸው። ለዚህ አስፈላጊውን ትብብር ማድረግ ያስፈልጋል። ይህንን በተመለከተ እንግዲህ መግለጫዎችንም ጥሪዎችንም በአካባቢ ያለውን የሰብአዊ ቀውስ ሁኔታም ማሳወቅ ያስፈልጋል። እንግዲህ ከባድ ውጊያዎች በሚደረጉባቸው አካባቢም ዓለም አቀፍ የረድኤት ድርጅቶች እርዳታዎችን ያደርሳሉ። በዚህ ምክንያት እንግዲህ አሁን ባለው የጤና ቀውስ ከረሃብ ጋር ተጨምሮ የከፋ እልቂት እንዳይደርስ አስፈላጊው ትብብር ቢደረግ። ወደ ደቡብ ጎንደር ስንሄድ ደቡብ ጎንደር ብናት 12 የመከላከያ አባላት ከስምሪት ቀጠናቸው ስለመጥፋታቸው የመረጃ ምንጮቹ ገልጸዋል። 11 የሚሆኑት ከነሙሉ ትጥቃቸው ፋኖን ስለመቀላቀላቸው የዓይን እማኞች ገልጸዋል። አንድ የመከላከያ አባል ግን ከኋላ በተከፈተበት የተኩስ ሽፋን እንደገና በመከላከያ ተይዞ ወደ ካምፕ ተወስዷል። 11ዱ ሲቀላቀሉ አንዱ ግን ተይዞ ተወስዷል ነው የተባለው። ይህንን ተከትሎ ከብናት በአይሱዙ ተሽከርካሪዎች የተጫኑ በርካታ ወታደሮች የግዳጅ እንቅስቃሴ ሲያደርጉ ተመልክተናል ከሰዓት በኋላ ሲሉ የከተማዋ የመረጃ ምንጮች ገልጸዋል። ጋይንት ወለላ ባህር ትናንትና በነበረው አካባቢ ውጊያ ከባድ ጉዳት መድረሱ በተደጋጋሚ ዘገባዎች ወጥተዋል። ይህንን ተከትሎ ትናንትና ስማዳ ሆስፒታል ገብተው ከነበሩ 7 የመንግስት ወታደሮች መካከል 3ቱ ዛሬ ማለዳ ህይወታቸው ማለፉን እንዲሁም ደግሞ 4ቱ ሕክምና ላይ መሆናቸውን ተጨማሪ መረጃ ምንጮች ገልጸዋል።
ይህንን ተከትሎ እንግዲህ በትላንት በነበረው አጠቃላይ ውጊያ በ4 ቦታዎች በ3 አቅጣጫዎች በነበረው ውጊያ የሟቾቹ ቁጥር እንግዲህ ከ65 በላይ ይሆናል ማለት ነው። ከባድ ጉዳት የደረሰበት አውደ ውጊያ ነው የተደረገው። ከስማዳ፣ ከሰደሙጃ፣ ከንፋስ መውጫ ጋይንት አቅጣጫ በተለይ እንግዲህ ገደባ፣ ደራ መስቀል፣ ወለላ ባህር፣ ዝንጀሮ ገደል ተብሎ በሚጠሩት አካባቢዎች እና ደገዛ ተብሎ በሚጠሩት ግንባሮች በተደረጉ ውጊያዎች ሌላው ሰሞኑ እንግዲህ እንደዚሁ ከባድ ጉዳት ካስተናገዱ ቀጠናዎች መካከል አንዱ በሆነው ቀጠና ወታደራዊ አዛዡ ሌተና ጀነራል ብርሃኑ በቀለ የሰሜን ምዕራብ አዛዥ አሁን የገጠመን ጦርነት የሴራ ጦርነት ነው፣ የታሪካዊ ጠላቶቻችን ድብቅ አጀንዳ ነው ብለዋል። ጀነራሉ ጠንካራ መከላከያ ገንብተናል በህብረተሰባችን ትብብር ሲሉ ነው እየገለጹት። ያው በተደጋጋሚ ከአብይ አህመድ ጀምሮ እስከ ኢታማጆር ሹሙ ድረስ በተደጋጋሚ የሚሉት ይህንን ነው። አሁን ኢትዮጵያን ሉዓላዊነት እንዲሁም ደግሞ ከዳር ድንበር ከማስከበር ይልቅ ከራሱ ህዝብ ጋር የሚዋጋ ሰራዊት ነው እየታየ ያለው። በዚህም ከፍተኛ መሰላቸት፣ ከፍተኛ መፍረስ፣ ከፍተኛ ተስፋ መቁረጥ ውስጥ ያለ ነው። ይህንን ግን እነሱ ከፍተኛ ሰራዊት እየገነባን ነው የሚሉት ጠዋት እንኳ በኦሮሚያ ክልል የሰለጠነ ሚሊሻ ወደ አማራ ክልል ዝመቱ ሲባሉ ያው የሰጡትን ምላሽ በነበረው ዘገባ ተከታትላችኋል። የማንም ፍላጎት መቼም አይሳካም ሲሉ ጄኔራሉ እንግዲህ የተናገሩት የበታች ወታደራዊ አመራሮች ስልጠና ላይ ነው። ከዚህ ጋር በተያያዘ ባለፈው ሳምንት ሽንፋ ወታደራዊ ስልጠና በሚደረግበት ቦታ በነበረ ስብሰባ ላይ ተከታታይ የቦምብ ጥቃቶች ደርሰው በርካታ ወታደሮች ሙትና ቁስለኛ ሆነዋል። ከነዚህ ውስጥ አብዛኞቹ አመራሮች መሆናቸው ይታወቃል። ይህንን ተከትሎ 6 የአማራ ተወላጆች ወዲያውኑ ሲገደሉ 22 የሚሆኑት ደግሞ ታፍነው ወዳልታወቁ ስፍራዎች መወሰዳቸውን ነው መረጃዎቹ የሚያሳዩት። ይሄ በሌተናል ጀነራል ብርሃኑ በቀለ በራሱ በቀጥታ ትዕዛዝ የተፈጸመ ነው። ይህንን የቦምብ ፍንዳታ ሽንፋ ላይ የፈጸመው አንድ አማራ ተወላጅ ነው፣ ጦርነቱን በመቃወም ተብሏል። ወደ መረጃዎቹ ቀጥላለሁ። በመሃል የፖለቲካ መረጃዎችን ላድርስ። የጠቅላይ ሚኒስትር አብይ አህመድ 7ኛ ዓመት ባለ ሹመትን በተመለከተ የወል እውነት የጸናበት ዕለት በሚል ዕለቱ እንዲከበር ብልጽግና አቅጣጫ አስቀምጧል ነው የተባለው። በትላንትናው ዕለት በኦሮሚያ ክልል እንግዲህ ይህንን በተመለከተ ካድሬዎቹ ራሳቸው ለሁለት መከፈላቸውን ይህንን ማክበር በህዝብ ሰቆቃ ላይ መቀለድ ነው የሚል አቋም ያላቸው እነዛ በኦነግነት ተፈርጀዋል፣ ወይም ደግሞ የጥላት ተላላኪ ተብለው ተፈርጀዋል። ሌሎቹ ደግሞ 7ኛ ዓመቱን ለማክበር ሽር ጉድ እያሉ ነው የሚገኙት። መሪ ቃሉ ደግሞ የወል እውነት የጸናበት ዕለት መጋቢት 24 ተብሎ ነው ይከበራል የተባለው። ከመጋቢት 24 እስከ መጋቢት 24 7 ዓመታትን ኢትዮጵያ በምን አይነት ሁኔታ ውስጥ አሳለፈች የሚለውን እንግዲህ አስተያየት ላይ ታስቀምጡልኝ ትችላላችሁ። በየቀኑ የምንሰራው ዘገባ ነው። እኔ ታስታውሷቸውን ከመጋቢት 24 እስከ መጋቢት 24 7 ዓመታትን እስኪ በአስተያየቶች አስቀምጡልኝ። አመሰግናለሁ። ወደ መረጃዎቹ እሄዳለሁ። ውርጌሳ፣ ሰሜን ወሎ፣ ውርጌሳ፣ መሃላምባ፣ ሊብሶ፣ ውርጌሳ ከተሞችን ጨምሮ በአካባቢው ዛሬ መከላከያ ገብቷል። ከ10 ቀናት በኋላ ነው ተመልሶ የገባው ተብሏል። ትላንትና በዚህ አካባቢ በነበረው ውጊያ በንጹሐን ላይ ከፍተኛ ጉዳት ደርሷል። ከነዚህ መካከል ሙሉ ታመነ ሴት፣ አለም ተሾመ ሴት፣ ሁሴን መኮንን የተባሉ አዛውንትን ጨምሮ በርካታ ሰዎች በመኖሪያ ቤታቸው ላይ የሞርተር ቅንቡላ ወድቆ ህይወታቸው አልፏል ነው የተባለው። 2 ሴቶችና አንድ አዛውንት የአንድ ቤተሰብ አባላት የሆኑ እንዲሁም ደግሞ ሌሎች ደግሞ 4 በጽኑ የቆሰሉ አሉ ነው የተባለው። በንጹሐን ላይ የደረሰው ጉዳት ነው። ወደ ወልቃይት የሚወስደን መረጃ ላስከትል። ወልቃይት በህወሓት ዘመን በታስረው እንዲሁም ደግሞ ግፍና ሰቆቃ አምልጠው ወደ ተለያዩ ሀገራት ተሰደው የነበሩ የአካባቢው ተወላጆች አሁን ወደ አካባቢ መመለሳቸውን የሚገልጹት የመረጃ ምንጮች፣ ሰዎቹ ግን ተፈናቅለው ከሱዳን ከተለያዩ ቦታዎች ከተመለሱ በኋላ አሁን በዞኑ በቂ ማቋቋም ያልተደረገላቸውም ከፍተኛ ችግር ውስጥ ናቸው ተብሏል። አካባቢው ነፃ ሲወጣ በሱዳን ስደተኞች ጣቢያ ከካርቱም እና ከኡምራ ኩራ ስደተኞች ጣቢያ የተመለሱት የወልቃይት ተወላጆች አሁንም አልተቋቋሙም። የመቋቋም ስራ ስላልተሰራላቸው የከፋ ችግር ውስጥ ወድቀዋል። የአካባቢው ነዋሪዎች ናቸው እንግዲህ ከተለያዩ አስፈላጊውን ነገር አልባሳትንም፣ ስንቅም፣ ምግብም እያቀረቡ የሚገኙት። ይሄ ለ3 ዓመታት የቀጠለ ጉዳይ ነው። በግለሰቦች ነው የሚገኙት። ተፈናቃዮቹ ከ5400 ይበልጣሉ የሚሉት የመረጃ ምንጮች በ3 ዙር ነው ከሱዳን ወደ ወልቃይት የገቡት የህወሓትን መባረር ተከትሎ። እነዚህ አብዛኞቻቸው ቤተሰቦቻቸው በህወሓት የተገደሉባቸው፣ የታሰሩባቸው፣ የተሰቃዩባቸው፣ አድራሻቸውና ደብዛቸው የጠፋ
ህይወታቸውን ለማትረፍ ተሰደው የነበሩ ናቸው። እንግዲህ ልሳነ ግፏን የሚባለው ድርጅት ጨምሮ ሌሎቹ በወልቃይት የማንነት ጉዳይ የሚንቀሳቀሱ ድርጅቶች እንዲመለሱ ያደረጓቸው ቢሆንም አሁን በአስተዳደሩ የማቋቋም ስራ አልተሰራላቸውም ነው የተባለው። በዋናነት ሁመራ ራይዋን እና ወይናት ተብሎ የሚጠሩ ቦታዎች ሰፍረው ይገኛሉ የተባሉት ተፈናቃዮቹ እስካሁን ድምፅ የሆናቸውም ዓለም አቀፍ እርዳታም ድርጅቶችም ድጋፍ አድርገውላቸው አያውቁም ነው የተባለው። ይህንን በተመለከተ በአማራ ክልል ለወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ ለአቶ አሸተ ደምለው ደውዬ ነበር። እንዲሁም ለምክትል አስተዳዳሪ ለኮሎኔል ደመቀ ዘውዱ ደውዬ ነበር። ስልካቸው አይመልስም። በዚህ ጉዳይ ላይ ምላሽ የሚሰጡ ከሆነ ምላሹን ይዤ የምቀርብ ይሆናል። ተፈናቃዮቹ ግን በሌላው አካባቢ በጦርነት ውስጥ እንደተፈናቀሉ ሰዎች በቂ ትኩረት በዓለም አቀፍ ደረጃም ያገኙ አይደሉም። 5400 ተፈናቃዮች ከ40 ዓመታት በኋላ በነገራችን ላይ ከ40 ዓመታት በኋላ ጭምር ወደ አካባቢያቸው ተመልሰው አሁን የመቋቋም ስራ አልተሰራላቸውም፣ መሬትም አልተወሰድም። ዞኑ በተደጋጋሚ ጠይቃችሁት ምን አላችሁ የሚለውን ስጠይቃቸው በጀት የለም፣ በጀት የለንም፣ ዞኑ በጀት የለውም ነው። እስካሁን ድረስ ዞኑ እንግዲህ ለ4 ዓመታት በጀት የለውም። ከተቋቋመ ጀምሮ በድጎማ በጀት ነው እየተዳደረ ያለው። ወደ ሌሎች መረጃዎች ስቀጥል የሶማሌ ክልል የሚወስድን አንድ መረጃ ላስከትል። የሶማሌ ክልል የጸጥታ ቢሮ የሰላምና የጸጥታ ቢሮ ኃላፊ የሶማሌ ሕዝብ ተመልሶ ወደ ጫካ አይገባም ብለዋል። የሶማሌ ፖለቲካ ከለውጡ በኋላ ምቹ ሁኔታ ተፈጥሯል። ሀሳብን በሰላማዊ መንገድ በተደራጅቶ ማድረስ ይቻላል። ለፖለቲካና ለፕሮፓጋንዳ የሚያራምዱ አካላት የክልሉን ፖለቲካ በተመለከተ ከሚሰጡት አስተያየት ሊቆጠቡ ይገባል ብለዋል። እንግዲህ የሶማሌ ሕዝብ ጥያቄ ባለፉት የለውጥ ዓመታት ተመልሷል፣ የልማትና የሰላም ጥያቄ ነው ያሉት። ይሄ መግለጫ ምንድን ነው አንድምታው የሚለውን ስንመለከት እንግዲህ የሶማሌ ሕዝብ ተመልሶ ጫካ አይገባም የሚለውን ጉዳይ ምን አመጣው የሚለውን ስንመለከት የመግለጫው ገፊ ምክንያት ይህን እንድናገሩ ያስገድዳቸው የኦጋዴን ብሔራዊ ነፃ አውጪ ግንባር ሰሞኑን ተከታታይ መግለጫዎችን እያወጣ ነው። ወደ ትጥቅ ትግል እንደሚገባም እየገለጸ ነው። አንዳንድ መረጃዎች ደግሞ በሞቃዲሾ ከሚገኘው የግብፅ ሰራዊት ጋር እንደዚሁ የትብብር እንቅስቃሴዎችም እንዳሉ እና ከሞቃዲሾ መንግስትም እንደዚሁ ድጋፎች እንዳሉ የሚገልጹ መረጃዎች ናቸው ያሉት። የኦጋዴን ብሔራዊ ነፃ አውጪ ግንባር ሰሞኑን በተከታታይ በሰጣቸው መግለጫዎች የ2018 በፈረንጆቹ አቆጣጠር የተደረገው ስምምነት አልተተገበረም። አብይ አህመድ ስምምነቱን ጥሷል፣ ከሰላም ስምምነቱ ወጥቷል፣ አሳታፊ ፖለቲካ የለም፣ ታጣቂዎቻችን ቃል የተገባላቸው አልተፈጸመም፣ የሶማሌ የተፈጥሮ ሀብት እየተበዘበዘና እየተዘረፈ ነው የሚሉትን ተከታታይ መግለጫዎች እያወጣ ነው የሚገኘው። ይህንን ተከትሎ ነዳጅ ቁፋሮ ላይ የሚገኙ የቻይና ድርጅቶች ጭምር ይህንን እንዲያቆሙ ድርጅቱ እየጠየቀ ነው የሚገኘው። በናይሮቢ በከፈተው ቢሮ አማካኝነት ወደ ትጥቅ ትግል እንደሚገባ የጊዜ ገደብ አስቀምጧል። ይህንን ተከትሎ ነው እንግዲህ ሶማሌ ይህንን መግለጫ እየሰጠው። ወደ መረጃዎቹ ቀጥላለሁ። የፋኖ መረጃዎች ወደ አንጾኪያ ገምዛ ሰሜን ሸዋ የሚወስደን መረጃ ስናስከትል አንጾኪያ ገምዛ፣ አፍሶ፣ ቅኔ ጎራ፣ ጉርጓዴ እና ነግሬ ሚካኤል ተብሎ ወደሚጠሩ አካባቢዎች ተከታታይ የመድፍ ድብደባ እየተደረገ ነው። ከከሚሴ ከጨፋሮቢት አካባቢ ተከታታይ የመድፍ ድብደባ ወደ አንጾኪያ ወደ ተጠቀሱ ቦታዎች እየተደረገ መሆኑን የገለጹት የመረጃ ምንጮች በተለይ ንግሬ ሚካኤል ተብሎ የሚጠራ ቦታ ላይ አንድ የ13 ዓመት ታዳጊ በመድፍ እግሯ ተቆርጧል ነው የተባለው። ወደ ትምህርት ቤት እየሄደች በነበረበት ሰዓት በመድፍ ፍንጣሪ እግሯ ተቆርጧል ተብሏል። ትላንትና መጋቢት 18 ነው ይሄ የሆነው። ይህንን ተከትሎ ፋኖ መኮይ ከተማ ቴክኒክና ሙያ ኮሌጅ ላይ ሰፍሮ በሚገኝ የመንግስት ኃይሎች ካምፖች ላይ እንደዚሁ የሞርተር ድብደባ ማድረጉን ገልጿል። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ቃል አቀባይ ፋኖ አበበ ጺሞ የሞርተር ድብደባ ማድረጋቸውና በዚህም የመንግስት ኃይሎች ካምፑን ለቀው ወደ ባቡር ጣቢያ ተብሎ ወደሚጠራ አዲስ ካምፕ መሸሻቸውን ገልጸዋል። ከዚህ ጋር በተያያዘም እንደዚሁ ፋኖ በእጅ ያመረታቸውን ተቀጣጣይ ፈንጂዎች እንደዚሁ ጥቅም ላይ እየዋለ ይገኛል። እነዚህ እንግዲህ በሪሞት ወይም ደግሞ በርቀት የሚተኮሱ ፈንጂዎች ጥቅም ላይ ውለዋል። ፋኖ ይህንን ባለው ውጊያ ጎን ለጎን ተግባራዊ አድርጓል ሲል ነው የገለጸው። ለዚህ ሰዓት እንግዲህ ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። አስተያየቶች ካሏችሁ አሁንም ጥቆማ ዜናችን ሜል.ኮም ላይ ትልኩልኝ ትችላላችሁ። ያሰባሰብኳቸው መረጃዎች እነዚህን ይመስላሉ። መልካም ጊዜ